በነገራችን ላይ ህፃናቶች ይፈሩታል። ፊቱ ትንሽ ያስፈራል። ከባድ ስለሆነ በታዞሩ ያለክስ ታዞሩ ልጅ ዞሮ ጀግና ነው አስመስክሯል። ግን ይቆራስ ዋው የዛሬ ያበደ ነው። የኔ ውዶች ዌልካም፣ እንኳን ደህና መጣችሁ። ጽግሻ፣ ሜሪሻ፣ ቢኒ፣ ፈረንጆ፣ ካሊብ፣ እዩ። ይሄ ጥቁሩ ልጅ ስሙ አያዝልኝም ጋይስ። ለማንኛውም በጣም ደስ ብሎኛል። የዛሬ ያበደ ነው። እግዚአብሔርን ሩታም ደስተኛ ሆናለች። እንግዲህ ሩታዬን ሰርፕራይዝን ያደረጉ ሩታዬ የኔ ውድ በድጋሚ እንኳን ተወለድሽልኝ የኔ ቄን፣ የኔ መልካም ሴት፣ የኔ ልባም ሴት እንኳን ተወለድሽልኝ። ቀሪ ዘመንሽ የተባረክ የተቀደስ ይሁንልሽ። ነፍ አመት ኖርልኝ። የደስታ የሳቅ ዘመን ያድርግልሽ። የምሬ ነው የምላችሁ። በጣም ደስ ብሎኛል። ይሄ ዛሬ ለሁላችንም ደስታ ነው ብዬ አስባለሁ። ምክንያቱ የሰው ደስታ ሁላችሁም ያስደስታችኋል ብዬ አስባለሁ። ከሴጣን ውጪ በሰው ደስታ የማይደሰቱ ሴጣን ነው እንጂ ሰው አይደለም ብዬ አስባለሁ። እኔ በጣም ነው ደስ ያለኝ። በእውነት በሳቅና በፈገግታ ነው የመጡ ቤተሰብ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ ውቆች ብያለሁ። እንግዲህ ዛሬ ሩታ ስትቀራ በቃ ሩታ አትለቅም ብዬ ነበረ። በጣም በጉጉት ነበረ። እኔ ብቻ ሳይሆን ብዙዎቹ ትጠብቃላችሁ ብዬ አስባለሁ። በውሽሚት ቤት ቪዲዮ ሲለቀቅ እኔ ደበረኝ። በዛኛ ቪዲዮ አልሰራም ብዬ ሩታ ስትቀራ ደበረኝ ነበረ። እንግዲህ እኔ ወደ ስራ ስገባ ሩታ ወደ 3 ሰዓት አካባቢ ነው ቪዲዮ የተለቀቀ ማለት ነው። ከመሸ በኋላ ነው ቪዲዮ የተለቀቀ። በዛኛ ቤት ደግሞ በውሽሚት ቤት ቪዲዮ የተለቀቀ ደበረኝ። በዛ አልሰራው። ሩታ ባትመጣ አልሰራውም ቪዲዮ፣ ምክንያቱ ቀን ላይ ስለሰራው አልሰራውም ብዬ ነበረ። ከዛ ሩታ ስትመጣ በጣም ነው ደስ ያለኝ እውነት ለመናገር እና ቃላት የለኝም። በጣም ደስ ብሎኛል። ሁላችሁም ልክ እንደኔ እንደተደሰታችሁ እርግጠኛ ነኝ። የኮሜንት እያየው ነበረ። ለሰው ያላችሁ ቦታ፣ በተለይ ለሩታ ያላችሁ ቦታ ትለያላችሁ ቅመሞች ማለት ነው። የእውነት ሁላችሁም መልካም ምኞታችሁ ስትገልጹላት ነበረ በኮሜንት። ዋው ትለያላችሁ። ጌታ የሰው ደስታ እኮ ያስደስታችኋል ቅመሞችዬ ማለት ነው። እግዚአብሔር እንግዲህ ለእናንተም ፈጣሪ መልካም ነገር ይስጣችሁ፣ ጥሩ ነገር ይስጠን ሁላችንም ማለት ነው። እግዚአብሔርን በጣም ትለያላችሁ። እኔ እንጃ ለእናንተ ቃላት የለኝም። ሩታዬ የኔ ውድ ማለት ነው። እንግዲህ ፈጣሪ ሰው ሲሰጣ ከላይ ነው አይደለ? ሩታ ደግሞ ከላይ ነው በቃ ሰውን የሰጣት እግዚአብሔርን የሰው መውደድ አላት ሩታ ማለት ነው። እና የኔ ውድ ማለት ነው የሚጠላት ትንሽ ሰዎች ናቸው። ከመቶ ትንሽ ሰዎች ናቸው። ሩታ 10 የማይሞሉ ሰዎች ናቸው ሩታን የሚጠላት እንጂ በሙሉ እኔ እንጃ። ኮሜንቱን ሳይ እንዴት እንደተደሰትኩ ቤተሰቡላችሁም እንደተደሰታችሁ እርግጠኛ ነኝ። እኔ እንጃ ቃላት የለኝም። ሩታ የሰው ፍቅር አላት። በጣም የሚወዷት፣ በጣም የሚያከብሯት ብዙ እህቶች አላት ሩታ ማለት ነው። ሩታ የኔ ውድ ከዚህ በለጠ ፍቅርሽን ጨምሮ ይስጥሽ የኔ ቆንጆ። ስለሳቅሽልኝ እኔ በጣም ደስ ብሎኛል። ብዙዎቻችሁ በጣም ተደስታችኋል። እኔም በጣም ነው የተደሰትኩ። ሁሌ ሳቅልኝ ሩታ የኔ ቆንጆ። ቀሪ ዘመንሽ የተባረከ የተቀደሰ ይሁንልሽ። ፈጣሪ በያለሽበት ይጠብቅሽ። ፈጣሪ ልጅሽን ይጠብቅልሽ፣ ያሳድግልሽ። ልዑልዬ ና አባት የኔ ፍቅር ፈጣሪ ያሳድግክ። የዛሬ አመት ደግሞ የልዑል ልደት ይሆናል ማለት ነው ቤተሰብ። የዛሬ አመት ደግሞ በትልቁ በሉ እንግዲህ ሰርግ በሉ ገባችሁ እና ደስ ላይ የመጀመሪያም ልጅም ስለሆነ እና ሩታ የኔ ቆንጆ እድለኛ ነሽ። በዚህ እድሜሽ ደግሞ ልጅ መውለድሽ በጣም ደስ ስላለ የወለደች ሴትም እንኳን አትመስልም። እውነቴ ነው የምላችሁ ውድድር
የመጣች ሴት አትመስልም፣ የወለደች ሴት ትመስላለች አለች እኮ ሜሪ ራሱ መሰከረችልሽ። የኔ ሞዴል ማለት ነው። የወለደች ሴት እንኳን አትመስልም። እውነቴን ነው የምላቸው ሩታ በጣም በቃ አሁን ውበት ጨምሮብሻል የኔ ውድ። ከዚህ በለጠ ውብ በይልኝ ማለት ነው የኔ ቆንጆ ማለት ነው። እና ፈጣሪ ይጠብቅሽ፣ ከሰው አይኔ ይጠብቅሽ፣ ምችት ይበልሽ የኔ ውድ ማለት ነው። እናንተ አማርኛ ጠፋብኝ እኮ አቤት የወሬ ጥማት አንዳንዴ እኮ አለብኝ እኮ እና ደስ ስላለኝ ነው ቤተሰብ ማለት ነው። እና እነ ጽግሻትን ላይ ያላቸው ሜሪዬ አንቺም ከረጅም ሰዓት ከረጅም ጊዜ በኋላ ነው ሜሪን ያየን። እውነት ለመናገር ሩታ ከወለደች በኋላ አልተገናኙ ይመስለኛል እንደተናገረችው ማለት ነው። በስልክ እንደሚገናኙ ነው የሰማው ስትናገሩ የነበረ እንጂ በአካል አልተገናኙም ቆዩ ማለት ነው። እና ሜሪን በዚህ አጋጣሚ እንግዲህ ሩታ ልደትም ስለሆነ በዚህ እንግዲህ ሰርፕራይዝ ለማድረግ ነው የመጣችሁ። እና ለመናገር ደስ ብሎኛል። ሩታዬም ዛሬ ስላሳቃችሁልን ደስተኛ ስላደረጋችሁልን እናመሰግናለን። ሩታም በጣም ደስተኛ ሆናለች የኔ ውድ ማለት ነው። እንግዲህ ሩታዬ ቀሪ ዘመንሽ የተባረከ የተቀደሰ ይሁንልሽ። ነፍ አመት ኖርልን፣ ክፉ አይነካሽ የኔ ቆንጆ። ፈጣሪ ልጅሽን ደግሞ ያሳድግልሽ። አብርሽና ሩታ አንድ ላይ ሆናቸው ደግሞ በቅርብ እንደምናያቸው ተስፋ እናደርጋለን። አብርሽ እዚህ መሀል ላይ ቢኖር ደስ ይለኝ ነበረ። እንግዲህ እሱም ከውሽመት ጋር ነው ያለው፣ አሻሸ ገዳይ ያለ ነው እና አንድ ላይ አንድ ቀን ትሆናላችሁ ብዬ አስባለሁ ከፈጣሪ ጋር እና በጣም ደስ ብሎኛል ቤተሰብ ማለት ነው። የምሬ ነው የምላችሁ ሩታ ዛሬ ደስተኛ ሆናለች ከምንም በላይ ማለት ነው። እና የተወለደች ቀን ስለሆነ የሰው ደስታ የሚያስደስታችሁ ሁላችሁም እኔ እንጃ ትለያላችሁ። መልካም ምኞታችሁ እንደዚህ እየገለጻችሁላት ሩታ ምን ያክል ደስተኛ እንደምትሆን እርግጠኛ ነኝ። የምር እኔ በጣም ነው ደስ አለኝ። በጣም ትለያላችሁ። እንግዲህ ሩታዬ መልካም ልደት ይሁንልሽ። ፈጣሪ እንግዲህ ነፍ አመት ያኖርሽ። አሜን በሉላት ቤተሰብ። የምር ደስ ብሎኛል። እንግዲህ የዛሬ አመት ደግሞ ከልጅሽ ጋር ፋብትን ብላችሁ አንድ ላይ ልደትሽ እንደምታከብር እርግጠኛ ነን። እንግዲህ ሩታና ልዑል በቃ በሶስት ወር ነው ምክንያቱ ገባችሁ? በሶስት ወር እንግዲህ ልዑል ወልዳ በሶስተኛ ወር ነው እንግዲህ ሩታ ልደቷ ማለት ነው። አስባችኋል? ጥቅምት ላይ ነው መሰለኝ ልዑል የተወለደ ይመስለኛል። እንግዲህ የሩታና የልዑል ልደት በቃ አንድ ጊዜ ነው የምታደርገው ትችላለች። ዋው ታምራላችሁ። እግዚአብሔር ልጅ በልጅነት ስትወልዱ እንዴት እንደምታምሩ ሩታዬ ምር ብሎብሻል የኔ ቆንጆ የኔ ሞዴል ማለት ነው። የኔ ጠንበላል የኔ ስማርት ሴት የአብርሽ ንግስት በሉ የልዑል ሸጋ እናት በሉ ጋይስ። እና ደስ ብሎኛል። 1000 አመት ኖርልኝ የኔ ውድ። መልካም ልደት ይሆንልሽ። ቀሪ ዘመንሽ የተባረከ የተቀደሰ ይሆንልሽ። እንወድሻለን የኔ ቆንጆ እና ይገባሻል። ደግሞ ከዚህ በላይ ይገባሻል። የበለጠ ባልሽ ካጠገብ ቢሆን ከዚህ የበለጠ ነው ብዬ አስባለሁ። ይሁን ለማንኛውም ሩታዬ በድጋሚ እንኳን ተወለድሽልኝ የኔ ቆንጆ። እንግዲህ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ። የሰው ደስታ የሚያስደስታችሁ ደግሞ ላይክ አድርጉኝ። ወዳችኋለሁ። መልካም አዳር።